ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት ታጣቂዎች በአፋር ክልል መጋሌ ወረዳ ላይ ድንገተኛ የሞርታር ጥቃት መፈጸማቸው ተገለጸ። በአፋር ክልል ዞን 2 ኪለበቲ ረሱ መጋሌ ወረዳ ልዩ ስሙ አራዱ በተባለ አካባቢ በህወሓት ታጣቂዎች የተሰነዘረ የሞርታር ጥቃት በትናንትናው ዕለት ሰኔ 14 2018 ዓ.ም መመዝገቡን ከአካባቢው የሚወጡ መረጃዎች አመላክተዋል። እንደ መረጃዎቹ ገለጻ ከሆነ በጽንፈኛው የህወሓት ታጣቂዎች የተተኮሱት የሞርታር ጥይቶች ያረፉት የአፋር ክልል ልዩ የጸጥታ ኃይሎችና የአድማ ብተና ኃይል የሰፈረበትን ካምፕ መሆኑን የዓይን እማኞቹ እየገለጹ ይገኛሉ። በትናንትናው ዕለት ሰኔ 14 ቀን 2018 ዓ.ም በራያ አዘቦ ወረዳ ማይጨው ጣቢያ በሚገኙ ሚሊሻዎች በጽንፈኛው የህወሓት ቡድን ትዕዛዝ ወደ አፋር ክልል ወሰን በመጠጋት ወታደራዊ እንቅስቃሴ ለማድረግና ምሽግ ለመያዝ ጥረት አድርገው እንደነበር ነው የተገለጸው። ሆኖም ግን የአፋር ልዩ ኃይል በወሰደው ፈጣን የአጸፋዊ ምላሽ እርምጃ የጽንፈኛው ህወሓት እንቅስቃሴ የተቀለበሰ ሲሆን በማቻረ ቀበሌ ልዩ ስሙ በበለሳ ሶለቃ በሚባል አካባቢ አንድ የትግራይ ሚሊሻ አባል መገደሉም ተገልጿል። ጽንፈኛው የህወሓት ቡድን ባደረሰው የሞርታር ጥቃት የደረሰው የህይወት መጥፋትም ሆነ የንብረት ውድመት መጠን ወዲያውኑ በውል ባይታወቅም ድርጊቱ በአካባቢው በሚኖሩ ማህበረሰቦች ዘንድ ከፍተኛ ድንጋጤና ስጋትን መፍጠሩም እየተነገረ ይገኛል። ባለፉት ጥቂት ወራት ውስጥ መሰል ተደጋጋሚ ጥቃቶች ከህወሓት በኩል የተፈጸሙ ሲሆን በክስተቱም የሁለት ንጹሃን ዜጎች ህይወት ማለፉ ይታወሳል። ጥቅምት 2015 ዓ.ም በፌዴራል መንግስትና በህወሓት መካከል የተደረሰው የፕሪቶሪያው የሰላም ስምምነት ማብቂያ ማግስት ጀምሮ የአፋር ክልል ባለስልጣናትና ነዋሪዎች የህወሓት ኃይሎች በየጊዜው ትንኮሳዎችንና የጸጥታ ማናጋት ተግባራትን እንደሚፈጽሙ በተደጋጋሚ ሲገልጹ ቆይተዋል። የአፍሪካ ህብረትና የአውሮፓ ህብረትን ጨምሮ ቀጠናዊና ዓለም አቀፋዊ ተዋንያን አዲስ ግጭት እንዳይቀሰቀስና የሰላም ስምምነቱ ሙሉ በሙሉ ተግባራዊ እንዲሆን ወደ መቀሌ በመጓዝ ዲፕሎማሲያዊ ጥረቶች በማድረግ ላይ ይገኛሉ። ይህ ክስተት የተሰማው ደግሞ የዩናይትድ ስቴትስ ኦፍ አሜሪካ የውጭ ጉዳይ ሚኒስቴር የፕሪቶሪያውን የሰላም ስምምነት አተገባበር ሂደት በሚያደናቅፉና ተባባሪ በሆኑ የጽንፈኛው የህወሓት ግለሰቦችና ቤተሰቦቻቸው ላይ የቪዛ እገዳ ማዕቀብ ለመጣል መወሰኑን ይፋ ባደረገ ማግስት መሆኑም ታውቋል። ከቀናት በፊትም ዶክተር ጌዲዮን ጢሞቴዎስ በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ እንደሚችል ቅድመ ማስጠንቀቂያ መስጠታቸውም ይታወሳል። በትግራይ ክልል መቀሌና ሽሬ ከተሞች ውስጥ በዜጎች ላይ እገታና የኃይል ማፈስ እርምጃ እየተካሄደ መሆኑ ተገለጸ። በትግራይ ክልል ዋና ከተማዋ መቀሌና እንዲሁም ሽሬ እንዳስላሴ ከተሞች ውስጥ ሰላማዊ ዜጎችንና ወጣቶችን ኢላማ ያደረገ ሰፊ የኃይል አፈሳና የእገታ ድርጊት እየተፈጸመ መሆኑ ከአካባቢው የወጡ መረጃዎች አመላክተዋል። በቪዲዮ በወጣው መረጃ መሰረት በሽሬ እንዳስላሴ ከተማ ወደ ዛሬ ሰኔ 15 ቀን 2018 ዓ.ም አጥቢያ ላይ ሌሊት በልዩ ሁኔታ በቀበሌ 02 በሚገኘው የፋይናንስ ጽህፈት ቤት ውስጥ ይሰሩ የነበሩ ሰራተኞች በኃይል ታፍሰው ተወስደዋል። ድርጊቱን ይበልጥ አነጋጋሪና አስገራሚ የሚያደርገው ደግሞ ጽንፈኛው የህወሓት ኃይል ይህንን ግልጽ የሰብአዊ መብት ረገጣ የሚፈጽመው እንደ የተባበሩት መንግስታት የዓለም የምግብ ፕሮግራም፣ ወርልድ ፉድ ፕሮግራም እና የዓለም የጤና ድርጅት ያሉ ዓለም አቀፍ ተቋማት ባሉበት ፊት መሆኑ ነው ሲል መግለጫው ይተቻል። በተመሳሳይ ዜና በዋና ከተማዋ መቀሌ ከተማ ዳግም አምሳል ተብሎ በሚጠራ አካባቢ የቀን ሰራተኞች ገበያ ላይ ዛሬ ሰኔ 15 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ተኩል ጀምሮ እጅግ በጣም ከባድና አስገዳጅ የሆነ የወጣቶች አፈሳ እየተካሄደ ይገኛል። የዕለት ተዕለት ኑሯቸውን ራሳቸውንና ቤተሰቦቻቸውን ለማስተዳደር የሚደክሙ ንጹሃን የቀን ሰራተኛ ወጣቶች በጅምላ እየታፈሱ በጽንፈኛው ህወሓት ታጣቂዎች ወደ ተለያዩ ቦታዎች በፓትሮል እየተጫኑ እየተወሰዱ መሆናቸውም ታውቋል። በተለይም በዕለት የዕለት እንጀራቸው ፍለጋ ከሰል የሚሸጡና በቀን ሰራተኝነት የሚሰሩ የህብረተሰብ ክፍሎች የዚህ ህገወጥ አፈሳ ቀዳሚ ሰለባም ሆነዋል። በአካባቢው የሚገኙ ወጣቶች አስፈላጊው ጥንቃቄ እንዲያደርጉ መልእክት የተላለፈ ሲሆን ይህ በጽንፈኛው ህወሓት ቡድን እየተመራ የሚገኘው የማፈስና የማስፈራራት ተግባር በክልሉ የሚገኙ ወገኖችን ወደ ባርነት ህይወት የሚከት በመሆኑ ሁሉም በጋራ ሊታገለው እንደሚገባም እየተገለጸ ይገኛል።
የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኢትዮጵያና በዩናይትድ ኪንግደም መካከል ያለው ግንኙነት ይበልጥ እንዲጠናከር ጥሪ ያቀረቡ። የኢፌዴሪ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኢትዮጵያና በዩናይትድ ኪንግደም መካከል ያለው ዘርፈ ብዙ ትብብር ይበልጥ እንዲጠናከር ጥሪያቸውን አቅርበዋል። ሚኒስትሩ ሀገራቱ ዓለም አቀፍ ፈተናዎችን በጋራ ለመወጣትና የጋራ እድገትን ለማረጋገጥ የውይይት የእምነትና የትብብር አስፈላጊነት አጽንኦት ሰጥተው ተናግረዋል። በለንደን የኢትዮጵያ ኤምባሲና ላይበር አፍሪካን ኔትወርክ በትብብር ባዘጋጁት እንዲሁም ሲዳራ ግሩፕ ባስተናገደው የዲፕሎማሲ የራት ግብዣ ላይ ዶክተር ጌዲዮን ጢሞቴዎስ ንግግር አድርገዋል። እንደ ሚኒስትሩ ገለጻ የኢትዮጵያና የዩናይትድ ኪንግደም ግንኙነት በይፋዊ ተቋማት ብቻ ሳይሆን በንግድ ድርጅቶች፣ በትምህርት ተቋማት፣ በዲያስፖራው ማህበረሰብና በዜጎች መካከል ባለው ዘላቂ ትስስር ላይ የተገነባ በመሆኑ ይህ የህዝብ ለህዝብ ግንኙነት የጠንካራ አጋርነት መሰረት ነው ብለዋል። ዶክተር ጌዲዮን በንግግራቸው ወቅት ኢትዮጵያ እያካሄደች ያለውን የሪፎርም አጀንዳና የረጅም ጊዜ የልማት ምኞቶችን ያነሱ ሲሆን በተለይም ኢኮኖሚውን ለማጠናከር ለወጣቱ የስራ ዕድል ለመፍጠርና ዘላቂ እድገትን ለማምጣት እየተደረገ ያለውን ጥረት አብራርተዋል። ሀገራቱ ወደፊት በንግድ፣ በኢንቨስትመንት፣ በትምህርት፣ በምርምር፣ በቴክኖሎጂ፣ በፈጠራ ስራዎችና በአየር ንብረት ለውጥ መቋቋም ዙሪያ በትብብር ለመስራት ሰፊ ዕድል እንዳላቸው ሚኒስትሩ ጠቁመዋል። የላይበር አፍሪካን ኔትወርክ ሊቀመንበር ኤርነስት አምቤ በበኩላቸው ባደረጉት የእንኳን ደህና መጣችሁ ንግግር ተቋማቸው የአፍሪካን ድምጽ በዩናይትድ ኪንግደም የፖሊሲ አወጣጥ በንግድና በዲፕሎማሲው ዘርፍ እንዲሰማ እያደረገ ያለውን አስተዋጽኦ ገልጸው የኢትዮጵያ ኢኮኖሚ በአፍሪካ ትልቅና ፈጣን እድገትም እያስመዘገቡ ካሉ ገበያዎች አንዱ መሆኑን አድንቀዋል። በዩናይትድ ኪንግደም የኢትዮጵያ አምባሳደር ብሩክ መኮንን በበኩላቸው ለዝግጅቱ አዘጋጆችና አጋሮች ምስጋናቸውን አቅርበው እያደገ የመጣው የኢትዮጵያና የዩናይትድ ኪንግደም ግንኙነት የንግድ፣ የኢንቨስትመንትና የፈጠራ ስራዎችን ለማስፋፋት ትልቅ መድረክ መሆኑን ገልጸዋል። ከኢትዮጵያና ከአፍሪካ ጋር የሚደረግ ጠንካራ የኢኮኖሚ አጋርነት ለሁሉም ወገን አዲስ እድልና ዘላቂ እድገት እንደሚፈጥርም ያላቸው እምነት አምባሳደሩ ገልጸዋል ሲል መረጃው ያጋራው የኢፌዴሪ ውጭ ጉዳይ ሚኒስቴር ነው። ለጉብኝት ወደ ኢትዮጵያ የመጡ የውጭ ሀገር ዜጎችን በመያዣነት በመጠቀም ከ15 ሚሊዮን ብር በላይ የጠየቁ 3 ፓኪስታናውያን በቁጥጥር ስር ዋሉ። የፓኪስታን ዜግነት ያላቸው ዝሻን ካሊድ፣ ፈርዝ መሐመድ እና መሐመድ ጀናይድ የተባሉ ተጠርጣሪዎች የወንጀል ድርጊቱን የፈጸሙት ሰኔ 4 እና ሰኔ 11 ቀን 2018 ዓ.ም በለሚ ኩራ ክፍለ ከተማ ወረዳ 9 ጎሮ አትሌቶች መንደር ነው። ተጠርጣሪዎቹ በተከራዩት የመኖሪያ ቤት ውስጥ የህንድና የባንግላዴሽ ዜግነት ያላቸው ግለሰቦች በመያዣነት በመጠቀም የግል ተበዳዮችን በገመድ በማሰርና በፕላስተር በማፈን ከ15 እስከ 30 ሚሊዮን ብር በመጠየቅ ጥቃት አድርሰውባቸዋል። ተጠርጣሪዎቹ በዚህ ብቻ ሳያበቁ ሰኔ 11 ቀን 2018 ዓ.ም ወደ ኢትዮጵያ ለጉብኝት የገቡ 4 የህንድ ዜጎችን በማሰርና በመደብደብ ከ15 እስከ 25 ሺህ የህንድ ሩፒ አስልኩ በማለት ድብደባ ሲፈጽሙባቸው እንደነበር የግል ተበዳዮች ለፖሊስ ቃላቸውን ሰጥተዋል። የወንጀሉ መፈጸም መረጃ የደረሰው የሎሚ ኩራ ክፍለ ከተማ ፖሊስ ዋና መምሪያ ተገቢውን የፍርድ ቤት መያዣና የመበርበሪያ ትዕዛዝ በማውጣት ባከናወነው ኦፕሬሽን ተጠርጣሪዎቹን ለወንጀል ድርጊት ሲጠቀሙበት ከነበረው ቢላዋ፣ ገመድና ፕላስተር እንዲሁም ከተለያዩ የውጭ ሀገር ገንዘቦች ጋር በቁጥጥር ስር ውለዋል። የአካባቢው ነዋሪዎች ተጠርጣሪዎቹ እንዲያዙ መረጃ በመስጠት ላደረጉት ቀና ትብብር ምስጋናውን ያቀረበው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አጠራጣሪ ጉዳይ ሲያጋጥሙም ለፖሊስ መረጃ መስጠት እንደሚገባም መልእክቱን አስተላልፈዋል። በዲሞክራቲክ ሪፐብሊክ ኮንጎ የተረጋገጡ የኢቦላ ታማሚዎች ቁጥር 1003 መድረሱ ተገለጸ። በዲሞክራቲክ ሪፐብሊክ ኮንጎ በቫይረስ መያዛቸው በላቦራቶሪ የተረጋገጠ የኢቦላ ታማሚዎች ቁጥር 1003 መድረሱ የሀገሪቱ ጤና ጥበቃ ሚኒስቴር አስታውቋል። በወጣው ይፋዊ መግለጫ መሰረት በበሽታው ሳቢያ ህይወታቸው ያጡ ሰዎች ቁጥር አሁን ላይ 254 የደረሰ ሲሆን ይህም ወረርሽኙን ለመግታት እየተደረገ ያለውን ጥረት ይበልጥ አሳሳቢም አድርጎታል። የጤና ባለስልጣናትና ዓለም አቀፍ የሕክምና ተራድኦ ድርጅቶች የበሽታው ስርጭት ለመቆጣጠር ግንኙነቶችን ለመከታተልና ክትባት ለመስጠት በየአካባቢው ሰፊ ዘመቻ እያካሄዱም ይገኛሉ። ሆኖም ግን በአንዳንድ የኮንጎ አካባቢዎች የሚታየው አለመረጋጋትና የጸጥታ ጦት ለሕክምና ባለሙያዎች እንቅስቃሴና ለወረርሽኝ መከላከያ ስራዎች ዋነኛ እንቅፋት እየሆነ መምጣቱም ተገልጸዋል። መንግስትና የዓለም ጤና ድርጅት ቫይረሱ ወደ ጎረቤት ሀገራትና ወደ ሌሎች ዋና ዋና ከተማዎች እንዳይስፋፋ የድንበር ላይ ፍተሻዎችንና የክትትል ስራዎችን በከፍተኛ ሁኔታ እያጠናከሩ መሆናቸውንም አስታውቀዋል።
የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር ስልጣን ለቀቁ። ሰር ኪር ስታርመር ከዩናይትድ ኪንግደም ጠቅላይ ሚኒስትርነት እንዲሁም ከሌበር ፓርቲ መሪነት መልቀቃቸውን አስታውቀዋል። የጠቅላይ ሚኒስትሩ ጽህፈት ቤት ከሚገኝበት ዳውኒንግ ስትሪት ነምበር 10 ዛሬ በሰጡት መግለጫ ከ2 ዓመት በፊት ወደ ጠቅላይ ሚኒስትርነት መምጣታቸው በህይወቴ የሚያኮራኝ ቅጽበት ነው ብለውታል። ስታርመር ከባለቤታቸው ጋር ሆነው መግለጫውን ሲሰጡ ብዙዎች በጭብጨባ ድጋፋቸውን ሰጥተዋቸዋል። ባለፈው ሳምንት አንዲ በርንሃም በግሬተር ማንቸስተር ምርጫ ማሸነፋቸው የሌበር ፓርቲ መሪ በመሆን ስታርመርን እንዲገዳደሩ መንገድ ከፍቶላቸዋል። ስታርመር ወደ ፖለቲካ የገቡት የሚሊዮኖችን ህይወት በተሻለ ሁኔታ ለመለወጥ መሆኑን አስታውቀዋል። በአውሮፓውያኑ ሐምሌ 2024 ሌበር ፓርቲ ወደ ስልጣን እንደመጣም በንግግራቸው ይህንን ጠቅሰዋል። የባለፈው ሳምንት የምርጫ ውጤት ተከትሎ ጠቅላይ ሚኒስትሩ ለአንዲ በርንሃም መንገድ እንዲያመቻቹ ከሚኒስትሮቻቸው ጫና ውስጥ ከቷቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ጫና የበረታባቸው ኪር ስታርመር ከጠቅላይ ሚኒስትርነታቸው ይለቃሉ በማለት በኃላፊነት የነበራቸው ቆይታ ተችተዋል። ዛሬ ጠዋት ከንጉስ ቻርልስ ጋር በስልክ እንደተነጋገሩና ስልጣን እንደሚለቁ እንዳሳወቋቸው ገልጸዋል። ሰር ኪር ስታርመር በሀገሪቱ ትልቁን ስራ እየለቀቁ እንደሆነ ጠቅሰው በቀጣይ እጅግ የሚጠቅመው ስራ ላይ እንደሚያተኩሩም ተናግረዋል። ጠቅላይ ሚኒስትሩ በቻልኩት መጠን ለሚስቴ ጥሩ ባል ሆኛለሁ፣ ባለቤቴ ከጎኔ በመቆም ጥሩና መጥፎም ጊዜ እንዳልፍ ረድታኛለች ሲሉ በስሜት ተሞልተው ንግግራቸውን አሰምተዋል። ለውብ ልጆቼ ጥሩ አባት ሆኛለሁ፣ ልጆቼ ደስታዬና ኩራቴ ምንጭ ናቸው ብለዋል ሰር ኪር ስታርመር ሲል የዘገበው ቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ